ሰላም ውድ የቻናላችን ተከታታዮች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በእንስሳት እርባታ ውስጥ አብዛኞቹ አርቢዎች የሚሰሩትን ትልቅ ስህተትና ያንን መቀየር እንዴት ወጪን መቀነስ እንደሚቻል እናያለን። ብዙ ሰዎች የእንስሳት እርባታ ትርፍ የለውም ይላሉ። ነገር ግን እውነታው ችግሩ በእንስሳቱ ላይ ሳይሆን በማኔጅመንቱ ላይ ነው። ትንሽ ለውጦች በየወሩ ብዙ ገንዘብን ሊያመጡልን ይችላሉ። ይህን ቪዲዮ እስከ መጨረሻው መመልከታችሁን እንዳትዘነጉ። ዛሬውኑ በፋርማችን ላይ መተግበር የሚችሉ 10 ቀላል ዘዴዎችን እናያለን። ቪዲዮውን ከመጀመራችን በፊት ሁላችንም ሰብስክራይብ፣ ላይክ እያደረግን ወደ ቪዲዮ። በመጀመሪያ ደረጃ እንግዲህ የምንመለከተው የመኖ ወጪን እንዴት እንቀንሳለን ነው። በአብዛኛው እንግዲህ ፋርማችን ከፍተኛ ወጪ እንግዲህ ትልቁ ነገር ከዚህ በፊት እንደተነጋገረው የመኖ ወጪ ነው። አንዳንድ ጊዜ እንግዲህ ከጠቅላላ ወጪው 60 እስከ 70% ሊደርስ የሚችልበት ሁኔታ ይፈጠራል ማለት ነው። ነገር ግን ርካሽ መኖ መግዛት ብቻ መፍትሄ አይሆንም ማለት ነው። እንስሳው በቂ ንጥረ ምግብ ካላገኘ እድገቱን ይቀንሳል፣ በሽታም በዛው ልክ እየጨመረ የሚሄድበት ሁኔታ ነው ማለት ነው ያለው። ስለዚህ ጥራት እንግዲህ መኖን በትክክለኛው መጠን መጠቀም የረጅም ጊዜ ትርፍን ማሳደግ ይቻላል ማለት ነው። በሌላ በኩል ደግሞ እንግዲህ ምንድነው የመኖ ብክነትን መከላከል ነው። ብዙ ጊዜ መኖ በመሬት ላይ ይፈሳል፣ እንዲሁም በዝናብም ይበላሻል፣ ወይም በተለያዩ ተባዮች ባይጥም ሊበላሽብን ይችላል ማለት ነው። እንግዲህ ትክክለኛ የመመገቢያ ዕቃ በመጠቀም መኖን በደረቅ ቦታ በማከማቸትና የሚያስፈልገውን መጠን ብቻ በመስጠት በየወሩ እንግዲህ ከፍተኛ ወጪን መቆጠብ እንችላለን ማለት ነው። እንግዲህ ይህ ትንሽ የሚመስል ለውጥ በአመት ሲደመር ትልቅ ትርፍን የሚያመጣ ይሆናል ማለት ነው። በሌላ በኩል ደግሞ የምንመለከተው እንግዲህ ምንድነው ንጽህና ወጪን እንዴት ይቀንሳል ነው። አብዛኞቹ አርቢዎች እንግዲህ ትኩረታቸውን በመኖ ላይ ብቻ ያደርጋሉ። ነገር ግን ንጽህናን በኩል ደረጃም ማየትም አስፈላጊ ነው ማለት ነው። የእንስሳት መኖሪያ ቦታ ቆሻሻ ከሆነ እንግዲህ በሽታዎች በፍጥነት ይሰራጫሉ ወይም ይዛመታሉ። ይህ ደግሞ ለመድኃኒት፣ ለሕክምናና ለምርት መቀነስ ተጨማሪ ወጪን ያመጣል ማለት ነው። ስለዚህ በየቀኑ እንግዲህ ግቢውን ወይም ፋርማችን ማጽዳት፣ እርጥበትን መቆጣጠርና እንግዲህ የመጠጫ ውሃን ንጹህ ማድረግ ብዙ የሕክምና ወጪን ይቆጥባል ማለት ነው። ሌላኛው ደግሞ ምንድነው በሽታን እንግዲህ ከመታከም ይልቅ ሁሌ እንደምንለው መከላከል ይሻላል ማለት ነው። መከላከል እንግዲህ ከሕክምና ይሻላል የሚባለው በእንስሳት ላይም ይሰራል ማለት ነው። እንግዲህ ክትባትን በሰዓቱ ማድረግ፣ አዲስ እንግዲህ የገዛነውን እንስሳ ለተወሰነ ጊዜ ለይቶ ማቆየት ወይም ኳራንታይንና በባለሙያ የሚመከረውን የጤና መርህ እንግዲህ የጤና መርሃ ግብር መከተል ከፍተኛ ኪሳራን ይከላከልናል ማለት ነው። በሌላ በኩል እንግዲህ ምንድነው የመኖ መዝገብ ነው። እንግዲህ ብዙ አርቢዎች ምን ያህል መኖ እንደሚጠቀሙ አብዛኛው ሰው እውነት ለመናገር አንመዘግብም። ነገር ግን በየቀኑ እንግዲህ የተጠቀምንበትን መኖ የገዛንበትን ዋጋና የምርት መጠን በመመዝገብ የት ወጪ እንደሚበዛ በቀላሉ ማወቅ አለብን ማለት ነው። የማይለካ ነገር ማሻሻል አይቻልም። ስለዚህ መዝገብ መያዝ የትርፍ እንግዲህ ትልቁ ቁልፍ ነው ማለት ነው። በሌላ በኩል ደግሞ ምንድነው እንግዲህ እነዚህ በአካባቢያችን የሚገኙ ሀብቶችን እንግዲህ በጥበብ መጠቀም፣ ያ ማለት በአካባቢያችን የሚገኙ የመኖ ግብዓቶችን ምናልባት እኛ እንኳን ትንባን በባለሙያ ምክር መጠቀምና ወጪን መቀነስ አለብን ማለት ነው። ሆኖም ግን እንግዲህ እንስሳት ያልተመጣጠነ ምግብ ከሰጣናቸው እድገታቸውን ሊጎዱብን ስለሚችሉ ሁልጊዜ ከእንስሳት ምግብ ባለሙያ ወይም ከእንስሳት ሐኪም እንግዲህ ምክር መውሰድ አለብን ማለት ነው። እንግዲህ አነስተኛ ወጪ ማለት ዝቅተኛ ጥራት ማለት ሳይሆን ብልህነት የሆነ አስተዳደር እንደማለት ነው። ስለዚህ የተሻለ ዝርያ በመምረጥ ለረጅም ጊዜ ትርፍ የሚያመጣና እንስሳትን እንግዲህ በሌላ በኩልም ስንገዛ ብዙ ሰዎች የሚመለከቱት ዋጋውን ብቻ ነው። ነገር ግን ርካሽ ስለሆነ ብቻ መግዛት ትክክለኛ ውሳኔም ሊሆን አይችልም ማለት ነው። የጤና ሁኔታው ጥሩ ከሆነ በአካባቢያችን ያሉ ሁኔታዎችን የሚስማማና ከፍተኛ ምርት የሚሰጥ ዝርያ መምረጥ በረጅም ጊዜ ወጪን ሊቀንሱልን ይችላሉ ማለት ነው። እንግዲህ አብዛኞቻችን እንግዲህ ድክመታችን ማናውቀውን ነገር ሰዎችን ስንጠይቅ መሸማቀቅ ወይም እሱ ከኔ በልጦ ነው ወይ ብሎ ማሰብ፣ ይህም እጅግም ኪሳራ ነው እንግዲህ በፋርም ማስተዳደር ደረጃ ማለት ነው። ባለሙያን ምክር እንግዲህ በወቅቱ መጠየቅ እጅግ ብልህነት ነው ማለት ነው። ስለዚህ እንስሳው ሲታመም ብዙ ሰዎች በራሳቸው መድኃኒት ይሰጣሉ። ይሄ ደግሞ አንዳንድ ጊዜ ችግሩን የባሰ ሊያባብስብን ይችላል ማለት ነው። ስለዚህ ችግሩን ቀድሞ ለይቶ ከእንስሳት ሐኪም ወይም ከባለሙያ ምክር በመውሰድ እንስሳት ህይወትን ብቻም ሳይሆን እንግዲህ የምናወጣውን እንግዲህ ገንዘብ ይቆጥብልናል ማለት ነው። በሌላ በኩል ደግሞ ምንድነው እነዚህ የገበያ ዕቅድ ሊኖረን ይገባል ማለት ነው። እንግዲህ ብዙ አርቢዎች ምርት ካመረቱ በኋላ ገበያ መፈለጋቸው አይቀሬ ነው ማለት ነው። ስለዚህ ይህ ብዙ ጊዜ የዋጋ ቅናሽና ኪሳራም ያስከትላል ማለት ነው።
ስለዚህ ከምርት በፊት ገዢዎችን የገበያ ዋጋና የሽያጭ ጊዜን ማወቅ እንግዲህ ትርፋችን ይጨምራል ማለት ነው። በሌላ በኩል ደግሞ እንደዚህ ነው። እነዚህ ቀጣይነት ያለው ትምህርት ነው ወይም ኮንሲስተንሲ ኤዱኬሽን የምንለው እንግዲህ የእንስሳት እርባታ ሁልጊዜ የሚሻሻል ዘርፍ በመሆኑ አዳዲስ የመኖ አዘጋጅቶች እንደዚሁም የበሽታ መከላከያ ዘዴዎችና የማኔጅመንት ስልቶችን መማር በረጅም ጊዜ ተወዳዳሪ ሊያደርገን ስለሚችል እነዚህን ነገሮችን ማድረግ አለብን ማለት ነው። እንግዲህ ውድ ተከታታዮቻችን እንግዲህ እነዚህ 10 ወጪ ቆጣቢ ዘዴዎች ቀላል ቢመስሉም በተግባር ሲውል ግን ፋርማችን ላይ እጅጉን ትልቅ ለውጥ ሊያመጡ የሚችሉ ነገሮች ናቸው። አስታውሱ፣ የተሳካ እርባታ እንግዲህ የሚመጣው በብዙ ገንዘብ ሳይሆን በጥሩ እቅድና በትክክለኛ ማኔጅመንትና እንዲሁም ቀጣይነት ባለው መማር ነው ማለት ነው። ስለዚህ ከእናንተ መማር እንፈልጋለን። እርስዎ ወጪ ለመቀነስ እንግዲህ የሚጠቀሙበት ምን አይነት ዘዴ ነው? ኮመንት ላይ አጋርን። ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።